ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የለተሰኞ የካቲት 24 2017 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አደርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የሜዳ ቴኒስ ስፖርት ዜና እናገኛለን። በኢትዮጵያ አስተናጋጅነት ዓለም አቀፉ የታዳጊዎችና ወጣቶች የሜዳ ቴኒስ ሻምፒዮና በከፍተኛ ፍክክር ታጅቦ በመከናወን ላይ ይገኛል። የመጀመሪያው ዙር የመጀመሪያው ሳምንት ጨዋታም በትላንትናው ዕለት ፍጻሜውን አግኝቷል። በአጠቃላይ በሴቶች ነጠላ ውድድር ህንድና ሜክሲኮ ተገናኝተው ህንድ የውድድር መድረኩ አሸናፊ መሆን ችላለች። እንዲሁም በጥንድ በተደረገ ውድድር ሮማኒያና ሜክሲኮ አሸናፊ ሲሆኑ እንግሊዝና እስራኤል ሁለተኛ ሆነው ውድድራቸውን አጠናቋል። በወንዶች ነጠላ ውድድር ፈረንሳይ ስታሸንፍ ራሻ ደግሞ ሁለተኛ ደረጃን ይዛ አጠናቃለች። በወንዶች በጥንድ በተደረገ ውድድር ደግሞ በተመሳሳይ ፈረንሳይ ቀዳሚ ሆና ስታሸንፍ ኢትዮጵያና ግሪክ ሁለተኛ ደረጃን ይዘው አጠናቋል። በአጠቃላይ በውድድር መድረኩ ላይ የነበሩትን ሂደቶች በተመለከተ የኢትዮጵያ ቴኒስ ፌዴሬሽን ፕሬዝዳንት አቶ ታምራት በቀለ እንዲሁም የውድድር መድረኩ ተባባሪ አዘጋጅ አቶ አብደላ ነደይምና እንዲሁም ተወዳዳሪ ኢትዮጵያን ስፖርተኞች ደግሞ በአጠቃላይ በሂደቱ ላይ የሰጡትን ሐሳብ ተከታትለን እንመለስ። ያው እንግዲህ የአንደኛው ሳምንት ማጠናቀቂያ ነው የሚሆነው። በነጠላ ተወዳዳሪዎች ይዘጋል። አሁን ጠዋት የሴቶቹ ተዘግቷል። አሁን ከዚህ ደቂቃ በኋላ ደግሞ የወንዶች አለ የነጠላ ከአሸናፊው አንደኛ ይወጣል፣ ተሸናፊው ሁለተኛ ማለት ነው። በትላንትናው ዕለት እንዲሁ የደብል የሚባለው የቡድን ተካሂዷል። የቡድኑ ላይ የኛ ልጆች ሁለተኛ ነው የወጡት። አጋጣሚ ባለፈው 3 ወር አንደኛ ነበር የወጡት። አሁን ቴክኒካል በሆኑ መጠነኛ ችግሮች ሁለተኛ ወጥቷል። እንግዲህ በቀጣይ ሳምንት ደግሞ የምናየው ይሆናል። ያለው ዝግጅት ይሄ ነው። ከዛ ጨዋታ እንዳለቀ የዋንጫ ሽልማት አላቸው ልጆቹ። የአንደኛ የወጡ ሁለተኛ የወጡ ሴሚ ፋይናል ምናምን የሚባሉ ደረጃ የወጡ ልጆች የማበረታቻ የዋንጫ ሽልማት አለ። የመጀመሪያው ውድድር ማለቂያው ዛሬ ነው። እስካሁን በጣም ሰክሰስፉል ነው ያሉ ተጫዋቾች በጣም ደስተኛ ናቸው። ሂደቱን በጣም ቆንጆ ነው። አሁን ራሱ የሁለተኛ ሳምንት ማጣሪያ ተጫወቱ ነው ዛሬ ማለት ነው። በዛውም የሁለተኛ ሳምንት ነገ እንዲጀምሩ ማለት ነው። በጣም እስካሁን ሁሉም ደስተኛ ነው። የተቀየመንም ሰው ስላሌለ በጣም እኛም እንመሰግናለን። ያደል አሪፍ እንትን እየሰጠ ነው ለሀገራችን ለምንጮተው ውድድር አሪፍ ኤክስፒሪየንስ እየሆነና እና እስካሁን ብዙ ጊዜ ተዘጋጅቷል። እዚህ ውድድሩ ብዙ ልምድም እያገኘን ነው እያሸነፍንም። ያው በአንድ እንትን የሚል ነገር ስራ የለ ቀስ በቀስ ሁሉንም እያሸነፍን እንትን እያለ አሁን እዚህ ደርሰናል። አሪፍ ስሜ ሳምራይት አንዳርጌ ይባላል። ቴኒስ ፕሌየር ነኝ እና ቴኒስ ከጀመርኩ 7 አመት ሆኖኛል። ብዙ ውድድሮችን አድርጌያለሁ። አይቲኤፍ 3 ምናምን ተጫውቻለሁ እና አሪፍ ነበር። እዚህ ያለው ምንም የጎላ ተግዳሮት አላየንም። ይሄ ውድድር የማዘጋጀት ልምዳችን እንደ ሀገርም ጥሩ ሆኗል። አሁን ብዙ ችግር አልገጠመንም። አንደኛው ውድድር ሁለተኛው ውድድር ይገጥመን የነበረው መንጠባጠቦች አሁን ቀርቷል። አሁን 7ኛው ውድድራችን ነው። እንግዲህ አንድ ነገር እየደጋገምከው ስትሄድ ውጤታማ ይሆንክ ስራውን እያዳበርክ ምናምን ስለምትሄድ እስካሁን የጎላ ነገር የገጠመን ነገር የለም። በሚቀጥለው ሳምንት እንደዚሁ እንጨርሳለን ብለን እኔ ማለት እንትን ነው ሜዳ እየፈረሰ ነውና አንዳንድ ሜዳዎች ሜዳ እንዲሁም መብዛት ነው ያለበት እንጂ መፍረስ ሳይሆን አሁን በዚህ ሰዓት መብዛት ነው ያለበት። ምክንያቱም ቴኒስ አሁን እንደምታይ ኢንተርናሽናል ውድድር እያዘጋጀች ነው ሀገር። ሜዳ መብዛት አለበት፣ ለተጫዋቾችም ትጥቅ ምናምን መዘጋጀት አለበት። ከተቻለ ደግሞ ከሀገር ውጭ እየወጡ የሚጮሱበት እድል ቢመቻች በደንብ አለኛው አሪፍ ከዚህ የበለጠ አሁን ከምጮትበት የበለጠ ጥሩ ልምድ ኖሮኝ በሀገር ደረጃ እንደ ሀገር ደረጃ ብወዳደር ደስተኛ ነኝ። ብዙ ጊዜ አሁን በጣም እዚህ መዘጋጀቱ አንድ ልምድ ይቀስማሉ ልጆቹ፣ ሁለት እልህ ውስጥ ይገባሉ። እኔ ከማናንሽ እንዳልከው እነኚህ ከአውሮፓ የሚመጡ ልጆች ከልጅነታቸው ጀምሮ በካምፕ የተያዙ ናቸው። የደና ገንዘብ ያላቸው ቤተሰብ ልጆች ናቸው። ካምፓቸው ይደግፋቸዋል፣ ስልጠና ማዕከሉ ማለት ነው። ከኛ ጋር ብዙ ያመጣጣል፣ ግን በእልህ ደግሞ ትሰራል። ያው ሰውንን ቁሳቁሶች ቢያንሱንም ቴክኒኩን መማር ስለሚቻል እኛ ልጆች ከምንም ተነስቶ ነው እንግዲህ ባለፈው 3 ወር ዋንጫ ያገኙ፣ አሁንም ሁለተኛ ያወጡት። እንደዚያም በጣም ትንሽ ቴክኒካል ነገር ነው የተሸነፉትና የተሻለ ይሆናሉ፣ ምንም አያጠራጥርም። ሜዳ ቴኒስ አሁን በጣም
እንቅስቃሴው በጣም ጨምሯል። ሰሞኑ በዚህ 2-3 ዓመት በጣም ውድድሩም ስለተደጋገመ የኢንተርናሽናል ፕሬዘንሳችን በቴኒስ በጣም ተሻሽሏል። ከዚህ በፊት የዴቪስ ካፕ ውድድር ተጫውተናል። እንደ ሀገር ውጭ ሀገር ወጥተን ተሳትፈናል። እኔም ተሳታፊ ነበርኩ። የጁኒየሮች ከ14 ዓመት በታች የነበሩት ልጆች ሰሞኑ ኬንያ ሄደዋል። ብዙ ስልጠና መጥቷል። የኮቺንግ ስልጠና መጥቷል። የዳኝነት ስልጠና መጥቷል እና በጣም እንቅስቃሴ አለው። በፌዴሬሽንም በኩል በጣም እንቅስቃሴ ያለው ስፖርት ነው። በተከታይነት ደግሞ የቅርጫት ኳስ ስፖርትን ወደ እናንተ እናደርሳለን። ቢግ ድሪም የሚል ትልቅ ራዕይን አንግቦ በመላው ዓለም የቅርጫት ኳስ ስፖርትን ለማስፋፋት ከፍተኛ ስራን በመስራት ላይ የሚገኘው ጃያንት ኦፍ አፍሪካ የተሰኘው ተቋም ወደ ኢትዮጵያ በመምጣት በቀጣይ በሚደረገው ኢንተርናሽናል ውድድር ላይ ኢትዮጵያን የሚወክሉ ስፖርተኞችን የመለመለበትን መርሃ ግብር በትላንትናው ዕለት አከናውኗል። እንደ ኢሮፓያን አቆጣጠር በ2003 በናይጄሪያው የቅርጫት ኳስ ስፖርተኛ ሚስተር ማሳይ ሁጅሪ ምስረታውን ያደረገው ጃያንት ኦፍ አፍሪካ ኢንተርናሽናል የባስኬትቦል አካዳሚ በእስካሁኑ ጉዞ ስፖርቱ በተለይ በአህጉራችን አፍሪካ እንዲስፋፋና እንዲዘወትር ከፍተኛውን ሚና በመጫወት ላይ ይገኛል። ይህ ግዙፍ ተቋም እስካሁን በጋና፣ በሩዋንዳ፣ በሞሮኮ፣ በሴኔጋል፣ በካሜሮን፣ በዩጋንዳ፣ በቤኒን ሱዳንን ጨምሮ በሌሎች 35 ሀገራቶች ላይ የማሰልጣኝ ካምፖችን ከፍቶ በተለይ ጥቁር አፍሪካውያን የባስኬትቦል ባለተሰጥኦዎች እድል እንዲያገኙ በማድረግ ላይ ይገኛል። አሁን ላይ ደግሞ ወደ ኢትዮጵያ በመምጣት በቀጣይ በቅርቡ በሚደረገው ኢንተርናሽናል የውድድር መድረክ ላይ ኢትዮጵያን ወክለው የሚወዳደሩ ስፖርተኞችን የመረጠበትን መርሃ ግብር አከናውኗል። ለ2 ቀናት ያህል በቆየው የምልመላ ሂደት ላይ በሁለቱም ጾታ ከሀገር ውስጥ እስከ ባህር ማዶ ድረስ የማሰልጠን ብቃት ያላቸው ዋናና ረዳት አሰልጣኞች እየመሯቸው በስልጠና ከታዩ በኋላ 50 ያህል ስፖርተኞች በሁለቱም ጾታ ተመርጧል። አጠቃላይ ምርጫውን በተመለከተ የኤቤዌ የቅርጫት ኳስ አካዳሚ ዋና ስራ አስኪያጅ አሰልጣኝ ዳንኤል ይህንን ብሎናል። ጃያንት ኦፍ አፍሪካ የሚባል የኢንተርናሽናል የባስኬትቦል ዩት ዲቨሎፕመንት አቋም ነው። አሁን በ20ኛው ሀገር ተገኝቷል። ኢትዮጵያን መርጦ እዚህ የመጣው ለምንድነው 50 ባስኬት ተጫዋች መርጦ ከዛ ውስጥ ቤስት የሚባሉትን ደግሞ ሴሌክት ይደረጉና ወደ ውጭ ሀገር እድል እንዲሰጣቸው ነው። ከተለያዩ አፍሪካን ሀገሮች ጋር እንዲጋጠሙ። ተቋሙ ወደ ኢትዮጵያ መምጣቱ በጣም ደስ ብሎናል። የተገኘው እድል ለሀገራችን ወጣት ስፖርተኞች ትልቅ ጥቅም አለው ይለናል። በጣም ብዙ ጥቅም፣ አንድ ኤክስፖዠር ስፖርቱ ላይ እድገት እንዲያመጣ እንዲያ ነገር ያስፈልጋል ብዬ አስባለሁ። ከዛም በስተቀር እኔ ቤስት ተብሎ የሚመረጡ ተጫዋቾች ደግሞ ውጪ ደግሞ ችሎታቸው እንዲታይ ደግሞ እድል ይሰጣቸዋል። የቅርጫት ኳስ ስፖርት አሁን ላይ በሀገራችን በአንጻራዊነት እየተሻሻለ መጥቷል የሚለን አሰልጣኙ ነው። ያው ገና ነን። የቻለውን ያህል እየሞከርን ነው ያን ነገር ለማሳደግ። ኦንላይን ላይ እና በሚዲያ ብዙ ስለማይታይ ባስኬት ስፖርቱ እንዲያድግ ትንሽ ይገድበናል። እኛን ራሱ ቼክ ብታደርጉን ኢንስታግራም፣ ፌስቡክ ወይ ቲክቶክ ላይ አዲስ ባስኬትቦል ብላችሁ ታገኙታላችሁ። ሞር የባስኬትቦልን እድገት እዛ ላይ እያሳየን ነው ብለን እናስባለን። ሞር ደግሞ ስልጠና ላይ ፎከስ በማድረግ ግን ገና ነው፣ ግን እየሄድንበት ነው እና ደግሞ ብዙ ተስፋ አለው ብዬ አስባለሁ። በመጨረሻም አሰልጣኙ ጃያንት ኦፍ አፍሪካ በቀጣይ ኢትዮጵያ ውስጥ ካምፕ የመክፈት ፍላጎት አላቸው። ከተሳካ ደግሞ ለሀገራችን የቅርጫት ኳስ ስፖርተኞች ትልቅ ጥቅም ይኖረዋል። በዚህ አጋጣሚ ጃያንት ኦፍ አፍሪካ የመጡትም ቦታ ምርጫም ላይ ነው፣ የሰውና የችሎታ ምልመላም ላይ ሆኖም ቦታም እየፈለጉ ነው። 35 ሀገር ላይ 35 የተለያየ ሜዳ ገንብቷል አፍሪካ ላይ። ቀጣዩ እዚህ አዲስ አበባ ነው የሚሆነው። ቦታ እያማረጥናቸው ነው። እስቲ ሞር የባስኬት ሜዳዎች እንዲኖሩ። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ ደግሞ ይሄኛውን እናገኛለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ21ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚጀምሩ ይሆናል። ነገ ዕለተ ማክሰኞ የ21ኛ ሳምንት መርሃ ግብር መክፈቻ የሆነው ቀን 9 ሰዓት ላይ ኢትዮ ኤሌክትሪክን ከኢትዮጵያ ቡና ቀን 9 ሰዓት ላይ የሚያገናኝ ይሆናል። አመሻሽ 12 ሰዓት ላይ ደግሞ ሲዳማ ቡና ከሀዲያ ሆሳዕና ጋር ጨዋታቸውን ያደርጋሉ። የመርሃ ግብሩ ቀጣይ ጨዋታዎች በቀጣዩ ቀናቶችም እንደዚሁ ቀጥለው ሲከናወኑ ሱልሽረ እንደ ስላሴ ከኢትዮጵያ ንግድ ባንክ ረፋድ 3 ሰዓት ከ30 ላይ፣ መቀሌ 71 እንደርታ ከሐዋሳ ከተማ እንዲሁም አዳማ ከተማ ከአርባ ምንጭ ከተማ ጋር በዕለተ ረቡዕ ጨዋታቸውን የሚያደርጉ ይሆናል። በዕለተ ሐሙስ ፋሲል ከተማ ከባህር ዳር ከተማ የሰሜን ኢትዮጵያ ደርቢ ጨዋታ ከፍተኛ ትኩረትን ከወዲሁ አግኝቷል። ቅዱስ ጊዮርጊስ ከወላይታ ዲቻ ደግሞ በዚህ ዕለት አመሻሽ 12 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል።
በዕለተ አርብ የመርሃ ግብሩ የመጨረሻ ጨዋታዎች ሲከናወኑ የሊጉ የደረጃ ሰንጠረዥ ላይ 6ኛ ደረጃ ላይ የተቀመጠው መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ቀን 9 ሰዓት ላይ ጨዋታቸውን ሲያደርጉ የሊጉ መሪ ክለብ ኢትዮጵያ መድን ከድሬዳዋ ከተማ ጋር የሊጉን የመጨረሻ መርሃ ግብር ጨዋታ አመሻሽ 12 ሰዓት ላይ የሚያከናውን ይሆናል። የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን 35 ነጥቦችን ሰብስቦ በአንደኝነት ሲመራ ሀዲያ ሆሳና በ31 ነጥቦች ይከተላል። ባህር ዳር ከተማ፣ ኢትዮጵያ ቡናና ቅዱስ ጊዮርጊስ እግር ኳስ ክለብ እኩል 29 ነጥቦችን ሰብስበው በጎል ክፍያ በመበላለጥ ከ3ኛ እስከ 5ኛ ያለውን ስፍራ ይዘውታል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ አንተነህ ተፈራ 8 ግቦችን ከመረብ በማሳረፍ ከኢትዮጵያ ቡና በቀዳሚነት ሲመራ አህመድ ሁሴን ከአርባ ምንጭ ከተማ እንዲሁም ያሬድ ብርሃኑ ከመቀሌ ሰባ እንደርታ እኩል 77 ግቦችን በማስቆጠር አንተነህ ተፈራን እየተከተሉት ይገኛሉ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ቀዳሚም የምናደርገው የእንግሊዝ ኤፍኤ ካፕ የውድድር መድረክን ይሆናል። የአንጋፋ የውድድር መድረክ የአምስተኛ ዙር ጨዋታዎች ከዕለተ አርብ ጀምሮ በመከናወን ላይ ይገኛሉ። ትላንትም የተደረጉ ጨዋታዎችን እንደዚሁ ትልቅ ትኩረትን ስበው እንደነበረ የሚታወቅ ነው። በተለይ ማንቸስተር ዩናይትድ ከፉልሃም ጋር ጨዋታቸውን አድርገው ፉልሃም አሸንፎ ማንቸስተር ዩናይትድን ከውድድር መድረኩ ያሰናበተበትም ጨዋታ ተጠቃሽ ነው። እንደነ ማንቸስተር፣ ብሬንትፎርድ ሲቲን የመሳሰሉ ክለቦች ደግሞ ወደ ቀጣዩ ዙር ማለፋቸውም የሚታወስ ነው። ዛሬ ምሽት ደግሞ የመርሃ ግብሩ ቀሪ አንድ ጨዋታ ሲከናወን በግራውንድ ሲቲ ስቴዲየም ኖቲንግሃም ፎረስት እንደዚሁ ኢፕስዊች ታውንን የሚያስተናግድበት ጨዋታ ይጠበቃል። የሁለቱ ቡድኖች አሸናፊም በቅድሚያ ካሸነፉትና ወደ ሩብ ፍጻሜው ከተቀላቀሉት 7 ክለቦች ጋር ተዳምሮ ወደ ሩብ ፍጻሜ የሚያልፍ ይሆናል። የሩብ ፍጻሜም ድልድል ይፋ የተደረገ ሲሆን በተለይ የፕሪሚየር ሊግ ሁለቱ ተሳታፊ ክለቦች በርንማውዝና ማንቸስተር ሲቲ እርስ በርስ የተገናኙበት ጨዋታ ከወዲሁ ትኩረትን አግኝቷል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዕለተ ሰኞ የካቲት 24 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።